በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 53 መንፈሳዊ ታሪካችን ኦሪት ዘጸአት ምዕራፍ 34 ላይ እግዚአብሔር ሙሴን ዳግመኛ 2 የድንጋይ ጽላቶችን ቀርጸህ በፊቴ ቁም እንዳለውና እግዚአብሔር በጽላቶቹ ላይ መጻፉን ዳግመኛም ከእስራኤል ጋር ቃል ኪዳኑን ማደሱን ከዚህ በኋላ አሕዛብ እንዳያስቱህ ከእነርሱ ጋር እንዳትተባበር ቃል ኪዳን እንዳትገባባ በማለት እንዳስጠነቀቀው ሙሴም ከእግዚአብሔር ጋር በሲና ተራራ ለ40 ቀንና ሌሊት መቆየቱን የእግዚአብሔርም መለኮታዊ ግርማ በሙሴ ላይ ተጋብቶ የሙሴ ፊት ማብራቱን እስራኤልም ሙሴን መቅረብ በመፍራታቸው ሙሴ ፊቱን መሸፈኑን ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእግዚአብሔር ማደሪያ ድንኳን መዘጋጀቱ ኦሪት ዘጸአት ምዕራፍ 35 እስከ ምዕራፍ 40። ልጆች በዚህኛው የመጽሐፍ ቅዱስ ታሪካችን ኦሪት ዘጸአት ከምዕራፍ 35 እስከ ምዕራፍ 40 ያለውን ቃል አጠቃለን የምንመለከት ሲሆን በምዕራፋቱ የእግዚአብሔር ማደሪያ ድንኳን አሰራርና በውስጡ ለአምልኮ አገልግሎት የሚውሉ የነዋያተ ቅድሳትን ዝርዝር የአሰራር ሂደትን የሚያሳይ በመሆኑ እነዚህን ምዕራፋት ለእናንተ ለመረዳት እጅግ የሚያስቸግሩ በመሆናቸው ዋና ዋና ሐሳቡን ብቻ እንመለከታለን። ልጆች አስቡት እስኪ ለእግዚአብሔር ምን አይነት ቤት የሚሰራለት ይመስላችኋል? ምድርና ሰማይን በቃሉ ብቻ ይሁን ብሎ የፈጠረ ኃያል መጠንና አካሉ ከዚህ እስከዚህ ነው የማይባለው በሁሉ ለመላና ለሚገኘው እግዚአብሔር እንዴት ያለ ቤት ይሰራለታል? እርሱንስ እንዴት ያለ ቤት ይይዘው ዘንድ ይገባበት ዘንድስ ይችላል? የሚደንቀው ነገር እግዚአብሔር በመካከላችሁ አድር ዘንድ ማደሪያ ድንኳን ስሩልኝ ያለው እኛ በማየት ለምንረዳው የሰው ልጆች ምልክት ይሆነን ዘንድ ሥርዓትና ፈቃዱንም ያስተምረን ዘንድ ስለወደደ እንጂ እርሱማ አድሮ የሚኖረው በእያንዳንዳችን ልብ ውስጥ ነው። ሰማይም የእርሱ ዙፋኑ ሲሆን ምድር ሁሉ ደግሞ የእግሩ መረገጫው ናት። ሰውን የሚወደው እግዚአብሔር ታዲያ በሚታይ ጊዜና ቦታ ራሱን ሊገልጥ ስለወደደ ማደሪያ ድንኳን ስሩልኝ፣ በመካከላችሁ ልደር ብሎ ሙሴን አዘዘው። ሙሴም ሕዝቡን ለማደሪያ ድንኳኑ መስሪያ የሚሆን ልባችሁ የፈቀደውን ስጦታ ለእግዚአብሔር አምጡ ሲል አወጀ። ሕዝቡም ማንም ሳያስገድዳቸው ልባቸው የፈቀደውን ደስ ያላቸውን ስጦታ እንደ ዕንቁ፣ ወርቅ፣ ብር፣ ናስ፣ ሰማያዊም፣ ሐምራዊም፣ ቀይ ግምጃም ወይም መጋረጃ፣ የፍየል ጠጉር፣ የአውራ በግ ጠጉር፣ ለመብራት የሚሆን ዘይት፣ ዕጣን የመሳሰሉትን ስጦታዎች ሁሉ ደስ ብሏቸው በፈቃዳቸው ለእግዚአብሔር አመጡ። እግዚአብሔር ልቡ ፈቅዶ
ደስ ብሎት የሚሰጠውን ሰው በደስታ ይቀበላል። ዛሬም እኛ ወደ ቤተ እግዚአብሔር ይዘን የምንመጣው መባ ወይንም ስጦታ እንደ ዕጣን፣ ዘቢብና ጧፍ የመሳሰሉትን በደስታ ማቅረብ አለብን እንጂ በውስጣችን ቅር እያለን በግድ ተገደን እንደምንሰጥ ማሰብ የለብንም። እስኪ በራሳችሁ አስቡት። እናንተ ጓደኞቻችሁን እስክሪብቶ ወይንም እርሳስ እንዲያውሷችሁ ብትጠይቁና ደስ ሳይላቸው ፊታቸው ተከፍቶ ቢሰጧችሁ ትቀበላላችሁ? ተዩ ይቅርብኝ አትሉም? ደስ ብሏቸው ቢሰጧችሁስ ደስ ብሏችሁ አትቀበሉም? እግዚአብሔርም ከእኛ የሚጠይቀው ስጡኝ የሚለው አጥቶ ወይንም ቸግሮት ሳይሆን ታዛዥነታችንን ይፈትን ዘንድ እንዲሁም ያለንን ሊባርክ የበለጠ ሊሰጠን ፈልጎ መሆኑን በትክክል ልናውቅ ይገባል። ከዚህም በኋላ እግዚአብሔር ባስልኤል ለተባለ ሰው ጥበብንና ማስተዋልን ሞላበትና የመገናኛ ድንኳኑንና ንዋያተ ቅዱሳቱን እንዴት አሳምሮ አስውቦ መስራት እንደሚችል ዕውቀትን ገለጠለት። ሕዝቡ ያመጡትን ስጦታ ተቀብሎ እግዚአብሔር ሙሴን ባዘዘው ትእዛዝ መሠረት አንዳች ሳትዛነፍ ጥበበኞች ወንዶችና ሴቶችን አስተባብሮ ውብ አድርጎ አዘጋጀ። ባስልኤል ልጆች አስተዋላችሁ? እግዚአብሔር እንዴት ለሰው ልጆች የተለያየ የጸጋ ስጦታን እንደሚሰጥ ዛሬም ቢሆን ለተለያዩ ሰዎች የተለያየ ችሎታን ያድላል። ለምሳሌ ለአንዱ ቅዳሴ መቀደስን፣ መዘመርን፣ ቃሉን ማስተማር፣ ቅዱሳት ስዕላትን መሳል፣ የምስጋና መሳሪያዎችን ማናገር የመሳሰሉትን ጸጋዎችና የተለያየ ሙያዊ መክሊቶችን ይሰጣል። ለእናንተ የተሰጣችሁ ስጦታ ታዲያ ምንድን ነው? በእርግጥ አሁን ባላችሁበት ዕድሜ ላታውቁት ብትችሉም የተሰጣችሁ ጸጋ ግን በትክክል አለ። እያደጋችሁ በትምህርት ስትጎለምሱም እየተገለጠ ይመጣል። መክሊታችሁን ያወቃችሁ ልጆች ካላችሁ ደግሞ እንዳይቀበር በየጊዜው ሳትሰለቹ መስራትና ማዳበር ይኖርባችኋል። ከዚህም በኋላ እግዚአብሔር በሰጠው ትእዛዝ መሠረት ለቤተ መቅደሱ በተለያዩ የኪሩቤል ስዕላትና ጌጦች የተዋበ መጋረጃ፣ ከወርቅ የተሠራ ማብሪያ መቅረዝ፣ በወርቅ የተንቆጠቆጠ የጽላቶቹ ማስቀመጫ፣ የምስክር ታቦት፣ ለዕጣን መሥዋዕት ማቅረቢያ፣ የሚቃጠል መሥዋዕት መሠዊያ፣ መታጠቢያ ሰን፣ በዕንቁ ያጌጠ የካህናት ልብስ ሁሉ በወጉ ከተዘጋጁ በኋላ እግዚአብሔር ሙሴን እንዲያስቀምጥ ባዘዘው ቦታ ላይ ቦታውን አስያዘ። ልጆች እግዚአብሔር ሙሴን በኦሪት ዘጸአት ምዕራፍ 5 ቁጥር 9 ላይ እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት በማለት በመገናኛ ድንኳኑ የሚሰሩ ዝርዝር ተግባራት አንዳች እንዳይፋለሱ አስጠንቅቆታል። ለምን እንደሆነ ግን ታውቃላችሁ? በሰማይ ካለው አሰራር ሥርዓት ጋር አንድ አይነት ስለሆነ ነው። እግዚአብሔር በሰማይ ቤተ መቅደስ ያለውን በምድር ይገለጥ ዘንድ ስለፈቀደ ነው። ቅዱስ ጳውሎስ ስለዚህ ነገር ሲናገር በዕብራውያን መልእክቱ ምዕራፍ 8 ቁጥር 5 ላይ ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ፣ በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበረና ይላል ቅዱስ ጳውሎስ። ስለዚህ እግዚአብሔር ለሙሴ የነገራትን እያንዳንዷን ዝርዝር ተግባር እንዳትፋለስ አስጠንቅቆታል። ሰማያዊና መንፈሳዊ ትርጉም ስላለው ዛሬም ቢሆን በሰማይ ያለው ሥርዓት
በቤተ መቅደሳችን አለ። የማደሪያ ድንኳኑና የመገልገያ ንዋያተ ቅዱሳት ሁሉ ተቀድሰው ካህናቱም ነጽተው ዝግጁ ከሆኑ በኋላ የእግዚአብሔር የክብር ደመና የመገናኛ ድንኳኑን ከደነ። የእግዚአብሔርም ክብር ማደሪያውን ሞላ። የእግዚአብሔርም ክብር በታላቅ ደመና በድንኳኑ ስለሞላ ሙሴ ወደ መገናኛው ድንኳን መግባት አልቻለም። ከዚህም በኋላ ደመናው ከድንኳኑ ላይ በተነሳ ጊዜ የእስራኤል ልጆች በመንገዳቸው ይጓዙ ነበር ወደ ምድረ ከነዓን። ደመናውም ባይነሳ እስከሚነሳበት ቀን ድረስ ባሉበት ሰፍረው ይቆዩ ነበር። የእግዚአብሔር ደመና በቀን በድንኳኑ ላይ ነበረ፣ በሌሊት ደግሞ በእሳት መልክ ይገለጥ ነበረ። ልጆች የሚደንቅ ታሪክ ነው አይደል? አዎን ይደንቃል። እግዚአብሔር እጅግ ሊፈራና ሊከበር የሚገባው እውነተኛና ኃያል ጌታ ነው። ክብሩም እጅግ አስፈሪ ነው። አሁን ደግሞ ከታሪኩ ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ እግዚአብሔር ቦታ የማይገድበው ጌታ ሆኖ ሳለ ለምን ታናሽ ድንኳን እንዲሰሩለት አዘዘ? ሕዝቡ ለእግዚአብሔር ምን ምን ስጦታዎችን አመጡ? እግዚአብሔር ለምን ስጡኝ ይላል? ድንኳኑና ንዋያተ ቅዱሳቱን የሠራው ጥበበኛ ሰው ማን ይባላል? ሥራው ከተጠናቀቀ በኋላ እግዚአብሔር እንዴት ባለ ሁኔታ ተገለጠ? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት እግዚአብሔር አንድን ትእዛዝና ሥርዓት ሲሰጥ በምክንያት ነው። ብንረዳውም ባንረዳውም ከኛ የሚጠበቀው መታዘዝ ብቻ ነው። ለምሳሌ ሙሴ እግዚአብሔር ያዘዘውን ሥርዓት ትቶ ለእርሱ መልካም የመሰለውን ቢሰራ ኖሮ መንፈሳዊ ትርጉሙና ዓላማው ይፋለስ ወይም ይዛባ ነበር። እኛም ዛሬ ጌታችን ተው የሚለንን መተው፣ አድርጉ የሚለንን ደግሞ ብናደርግ እርሱ በልባችን ዙፋን ላይ አድሮ ለታላቅ ክብር ሊያበቃን እንደሚችል ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።